ዓለምን ለሁለት የከፈለ ልዕለ ኃያላን ሀገራትን እንቅልፍ የነሳና ለመካከለኛው ምስራቅ አዲስ የታሪክ ምዕራፍ እየጻፈ ያለው የኢራንና የእስራኤል ፍጥጫ ወዴት ያመራል የሚለው ብዙዎችን አስጨንቋል። ብዙዎች የማይመለስ የጥፋት መንገድ ላይ ነን ይላሉ። ሌሎች ደግሞ ይህ አዲስ የዓለም የኃይል ሚዛን መፈጠሪያ ነው ሲሉ ይከራከራሉ። ግን ትልቁ ጥያቄ እዚህ ጋር ነው። አንዲት ሀገር ኢራን ብቻዋን የአሜሪካን ግዙፍ ጡንቻና የእስራኤልን የረቀቀ ቴክኖሎጂ እንዴት ልትቋቋም ቻለች? ለዓመታት በማዕቀብ የዛለች የምትመስለው ኢራን ዛሬ እንዴት ለሁለቱ ግዙፍ ኃይሎች ብርቱ ራስ ምታት ልትሆን ቻለች? ብዙዎች የሚጠይቁት ጥያቄ ነው። ይህ ፍጥጫ የባሩድና የእሳት ብቻ አይደለም፣ የስትራቴጂ የጥበብና የትዕግስት እንቆቅልሽ ጭምር ነው። በበረሃው አሸዋ ላይ የሚካሄደው የድሮኖች ጦርነት፣ በሳይበር ዓለም የሚሰነዘረው ድንቅ ጥቃት፣ እንዲሁም በዲፕሎማሲው መድረክ የሚደረገው የቁማር ጨዋታ ሁሉም አንድ ላይ ተደምረው ወደ አንድ ታላቅ ፍንዳታ እያመሩ ነው። በዛሬው ልዩ ዘገባችን ከቴህራን ቤተ መንግስት እስከ ዋይት ሃውስ፣ ከቴል አቪቭ የጦር ክፍል እስከ ቀይ ባህር ሞገድ ድረስ ያለውን ድብቅ ሴራ እንፈትሻለን። ኢራን የዘረጋችው የሸረሪት ድር አሜሪካንና እስራኤልን እንዴት እግርና እጃቸውን አስረው እንደያዙ እናያለን። ይህ ጦርነት ለእኛ ለኢትዮጵያውያንና ለቀጠናችን ያለውን ትርጉምም እንመለከታለን። እውነትና ወሬ የሚጋጩበትን፣ ታሪክና ወቅታዊ ሁኔታ የሚፋጠጡበትን ይህ ሚስጥራዊ ትንታኔ እስከ መጨረሻው አብራችሁ በመቆየት እንድትከታተሉት እንጋብዛለን። የነገዋ ዓለም ዛሬ በመካከለኛው ምስራቅ እየተቀረጸች ነው። በመካከለኛው ምስራቅ ምድር ላይ ዛሬ የሚታየው ትዕይንት ልክ እንደ አንድ ጥንታዊ የግጥም መድብል ውጥረት የበዛበት ሆኗል። በአንድ በኩል የታሪክ አንበሳንኝ የምትለው ኢራን፣ በሌላ በኩል ደግሞ የቴክኖሎጂው ንስር እስራኤል። ሁለቱ ኃይሎች የቆሙበት መሬት እየናደም፣ ሰማዩም በብረት ዝናብ እየታጠበ አሁን አስፈሪ ጊዜ ላይ ደርሷል። የአሁኑ የኢራንና የእስራኤል ግንኙነት ልክ ሳይታጠብ የተቆላ ገብስ ሆኗል። ቢበሉት ይጎረብጣል፣ ባይበሉት ደግሞ ይርባል። ለብዙ ዓመታት በድብቅ ሲደረግ የነበረው የጥላ ጦርነት ሻዶ ዋር አሁን ግድግዳውን ጥሶ አደባባይ ወጥቷል። ኢራን በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን ስታዘንብ፣ እስራኤል ደግሞ በአይረንዶም ስትመክት ዓለም ትንፋሿን ይዛ ትመለከታለች። ይህ ሁኔታ በሀገራችን ብሂል ባለቤት ካልጮኸ ጎረቤት አይረዳም እንደሚባለው ሳይሆን ባለቤቶቹ በከፍተኛ ድምፅ እየጮሁ ጎረቤትን ማለትም ዓለምን እንቅልፍ የነሱበት ክስተት ሆኖ ቀጥሏል። የኢራን ስትራቴጂ ልክ እንደ ሸረሪት ድር ነው። በሊባኖስ፣ በየመን፣ በሶሪያና በኢራቅ በኩል የዘረጋቸው የመቋቋም መስመር እስራኤልን ከያቅጣጫው ከቧታል። እስራኤል በበኩሏ ይህንን ድር በሰይፍ ስለት ለመበጣጠስ የምታደርገው ሙከራ ቀጠናውን ወደማይመለስበት ማጥ ውስጥ እየከተተው ቀጥሏል። እዚህ ላይ አንድ ቁም ነገር አለ። የነብር ጭራን አይዙም ከያዙም አይለቁም እንደሚባለው ሁለቱም ኃይሎች የጀመሩትን ፍጥጫ ለማቆም ክብሬ ይነካል በሚል እልህ ውስጥ ናቸው። ኢራን የቆሰለውን ክብሯን ለመመለስ፣ እስራኤል ደግሞ የህልውናዋ ስጋቷን ለማስወገድ የሚከፍሉት ዋጋ የንጹሐንን ደም እንደ ጎርፍ እያፈሰሰ ቀጥሏል። እኛ ኢትዮጵያውያን ይህንን ጦርነት ስንመለከት በባዕድ አይነ ሊሆን አይገባም። ምክንያቱም የመካከለኛው ምስራቅ ትኩሳት በቀጥታም ቀይ ባህርን ተሻግሮ እኛንም ያጠቃናልና ነው። ጦርነቱ በጠነከረ ቁጥር የነዳጅ በርሜል ዋጋ ሰማይ ይነካል። ያ ደግሞ በገበያችን ላይ ያለውን የጤፍና የበርበሬ ዋጋ መቆጣጠር የማይቻል ያደርጓል። የመርከቦች መተላለፊያ በሆነው በባቤል መንደብ በኩል የሚነሳው ወታደራዊ ውጥረት የሀገራችንን ገቢና ወጪ ንግድ ልክ እንደታነቀ ሰው ትንፋሽም ያሳጥረዋል። በእውነትም በሩቅ ያለ እሳት አይሞቅም የሚለው ተረት በዚህ ዘመን አይሰራም። የዛሬው እሳት ጢሱም ትኩሳቱም ዓለምን የሚያዳርስ ነውና ነው። የዚህ ጦርነት መጨረሻ ወዴት ይሆን? አሁን እያስባለ ነው። ኢራን የኒውክሌር አቅሟን ካጠናከረችና እስራኤል ደግሞ የመጨረሻውን እርምጃ ወስዳለሁ ካለች ታሪክ የማይረሳው የጥፋት ምዕራፍ ሊከፈትም ይችላል። ሆኖም ግን ዲፕሎማሲውና የትልልቅ ሀገራት የሸምጋይነት ሚና ካሸነፈም ቢያንስ ለጊዜውም ቢሆን የሰው ልጅ ሕይወት ሊተርፍም ይችላል። ጦርነት በወሬ ያምራል፣ ሲመጣ ግን ያደክማል። ሁለቱም ሀገራት በጦርነት አሸናፊ እንደማይሆኑና የጦርነት ትርፉ አመድና እንባ ብቻ እንደሆነ ጠንቅቀው ያውቁታል። የመካከለኛው ምስራቅ የጦርነት ደመና በኢራንና በእስራኤል ግብግብ እየከበደ መጥቷል። እኛም ከሩቅ ሆነን የምናየው ተመልካቾች የሰላምን ዋጋ እያሰብን የዓለምን ፖለቲካዊ እንቅስቃሴ በንቃት መከታተል ይኖርብናል። በመካከለኛው ምስራቅ የጦርነት አውድማ ላይ የሚታየው ትዕይንት በአንድ በኩል ለዘመናት የገነባቸው የፋርስ ኩራትና በሌላ በኩል ደግሞ የምዕራባውያን ወታደራዊ ልዕልና ፊት ለፊት የተጋጩበት
የታሪክ ምዕራፍ ነው። ኢራን አሜሪካንና እስራኤልን ብቻዋን ስትጋፈጥ ጉዳዩ የጦር መሳሪያ ብቻ ሳይሆን የስትራቴጂና የጽናት ፍልሚያ ነው ያስብሏል። ኢራን ከአሜሪካና ከእስራኤል ጋር ፊት ለፊት ገጥማ በወታደራዊ ኃይል እንደማታሸንፍ በሚገባ ታውቀዋለች። ስለዚህም የተጠቀመችው ስልት ሳይታጠቁ መታጠቅ የሚመስል የብልሃት መንገድ ነው። የድሮንና የሚሳኤል ሰራዊት አሜሪካ ቢሊዮን ዶላር የሚያወጡ አውሮፕላኖችን ስታሰማራ ኢራን በጥቂት ሺህ ዶላሮች የሚመረቱ ነገር ግን ደግሞ መከላከያን ሰብረው የሚገቡ ካማካዜ ድሮኖችን ትጠቀማለች። ይህ በሀገራችን ብሂል በጥላ ስር ሆኖ ፀሐይ መሞቅ እንደሚባለው ነው። ሳይታዩ ማጥቃት የተተኪ ኃይሎች መረብ ኢራን በክልሉ እንደ ሸረሪት ድር ዘርግታለች። በየመን የሚገኙ ሁቲዎች፣ በሊባኖስ ያለው ሄዝቦላህ እንዲሁም በኢራቅ የሚገኙ ታጣቂዎች የኢራን ሩቅ እጆች ናቸው። ይህም አሜሪካና እስራኤል ዋናውን አካል ኢራንን ከመምታታቸው በፊት እነዚህን እጆች እንዲጋደሉ በማድረግ ዋናውን አካል ከጥቃት ይከላከላል። በሌላ በኩል አሜሪካና እስራኤል እንደ አንድ አካል ሆነው ቆመዋል። እስራኤል እንደ ንስር አይን ያላት ስለላ ሞሳድና በዓለም ላይ ወደር የማይገኝለት የአየር መከላከያ ስርዓትም አላት። ኢራን የምትወረውረውን እሳት በአየር ላይ የማክሸፍ ብቃቷ አስደማሚ እንደሆነ ይታመናል። አሜሪካ በባህር ላይ ያስቆመቻቸው ግዙፍ የጦር መርከቦችና አውሮፕላን ተሸካሚዎች ለኢራን ትልቅ ስጋቶች ናቸው። ይህ ጥምረት በስነ ጽሑፍ አገላለጽ ጋሻና ጦር እንደመያዝ ነው። አንዱ ሲመታ ሌላው ይከላከላል። ጦርነቱ በባሩድ ብቻ አይደለም። አሜሪካ በኢራን ላይ ጣለችው ማዕቀብ ሌላኛው የጦርነት ገጽታ ነው። ኢራን በኢኮኖሚ ደቃ እንድትሸነፍ ቢፈለግም እሷ ግን ቁርጥ ይበልጥልሻል ተብላ የተመረቀች ዶሮ ሆናባቸዋለች። ማዕቀቡ በበረታ ቁጥር ኢራን ወደ ራሷ በመመልከት የራሷን የጦር መሳሪያ ማምረትና የውስጥ አቅሟን ማጠናከር ተያይዛለች። ይህ ጦርነት የሚያስተምረን አንድ ትልቅ ቁም ነገር አለ። ኢራን በብቸኝነት የምታደርገው ተጋድሎ አንድ ሀገር በራሷ አቅም ላይ ሲተማመን ግዙፍ ኃይሎችን እንኳን ሊረብሽና ሊደራደር እንደሚችል ያሳያል። ሆኖም ግን የዚህ ፍጥጫ መካረር ለዓለም ሰላም ጠንቅ እንደሆነ ይታመናል። የጎረቤት ቤት ሲቃጠል ለአንተም ይተርፋል እንደሚባለው በእነዚህ ኃይሎች መካከል የሚነሳው እሳት በቀጥታ የነዳጅ ዋጋን በማናር የቀይ ባህርን ንግድ በማስተጓጎልና ቀጠናዊ አለመረጋጋትን በመፍጠር እኛንም እየነካን ቀጥሏል። ኢራን በአንድ በኩል አሜሪካና እስራኤል በሌላ በኩል ሆነው የሚያደርጉት ይህ ፍጥጫ የዘመናችን ትልቁ የቼዝ ጨዋታ ተብሎም ይጠራል። ኢራን በብልሃቷ፣ አሜሪካ በኃይሏ፣ እስራኤል ደግሞ በቴክኖሎጂዋ እየተፋለሙ ቀጥሏል። ታሪክ ማን አሸናፊ እንደሚሆን ይመዘግባል። ነገር ግን አሁን ባለው ሁኔታ ኢራን ብቸኛ ብትሆንም እምቢ ባይነቷን ለዓለም እያሳየች ቀጥላለች።